እየመጣ ነው ስትላት በጣም ደነገጠ። ከዚህ ስራ ቦታዬ መልቀቅ አለብኝ ዴቭ አባቴ እየመጣ ነው ካገኘኝ ይገለኛል ለማልፈልገውም ሰው ይድረኛል ብላ ለዴቭ ነገረችው። እሱ ደግሞ እኔና አንቺ ለምን አንወጣም አብረን አንኖርም ብሎ ለሷ ሲነግራት መልቀቅ እንኳን የት ይቀራል እትዬ ስትመጣ አደራዬን አስረክቤ ነው የምወጣው ከዚች ከፍቅር ጋር ማን ሲቃጠል ይኖራል ብላ ለዴቭ ነገረችው። እኔና አንቺ አብረን እንኑር ከዚህ ቤት እንውጣ ብሎ ሲነግራት በዚያ ሀሳብ እንደማይሆንና እንደማትስማማ ለሱ ነገረችው። ወደ ኤላ ጋር እንድትሄድና እዛ እንድታርፍ ለሷ ሲነግራት በዚያ ሀሳብ ተስማማለች። ኤላ ጋር ሄዳ በር ስትቆረቁር እንዴት በዚህ ሰዓት ብለው እነሱም ይደነግጣሉ። የተፈጠረውን ነገር ታስረዳቸዋለች። በዛም አምነው ተቀብሏት እስከምትፈልጊ ጊዜ መቆየት ትቻለሽ፣ የምትፈልጊውና የሚያስፈልግሽም ነገር ካለ እኔም መጠየቅ ትቻለሽ ብሎ ኤላ ተቀብሏታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል 55 አባቷ እሷን ፍለጋ ከተማ ወደ እሷ ጋር እየሄደ መሆኑን ወላጅ እናቷ ስልክ ደውላ ስትነግራት አደይ በጣም ትረበሻለች። ከዚህ ቤት መሄድ አለብኝ፣ የምሰራበትንም ቤት አባቴ ያውቀዋል፣ ለማልፈልገው ሰው ይድረኛል ያለበለዚያ ደግሞ ይገለኛል ብላ ለዴቭ ስትነግረው ዴቭ ደግሞ እኔና አንቺ ለምን ከዚህ ቤት አንወጣም አብረን አንኖርም ብሎ ሲነግራት በዚህ ሀሳብ አሁንም እንደማትስማማና ወደ ኤላ ጋር ሄዳ ኤላ ጋር እንድታርፍም እሱ ይነግራታል። ኤላ ጋር ሄዳ ኤላ ተቀብሏታል። እንዴት በዚህ ሰዓት መጣሽ ብለው እነሱም በጣም ደንግጧል። ኤላ ለሚስቱ ምግብ እያዘጋጀ ነበርና የኔ ሚስት ቆንጆ የሚጣፍጥ ምግብ አዘጋጅቼልሻለሁ እያላት ነበር። አደይ ወደ እነሱ ጋር የሄደችው የተፈጠረውን ነገር አስረዳቻቸው። እነሱም ያንን አምነው በደስታ ተቀብለዋታል። ለዴቭ ያስረዳችው ናኦል ጋር ሄደው ናኦልን ማጽናናትም እንዳለባቸው ለለምለም ነግራታለች። በሀሳቧ ለምለምም ደስ ብሏታል። ይህንን ሀሳብ ናኦል ጋር መሄድን ለኤላ ስትነግረው ኤላ ደግሞ እኔ አልሄድም እናንተ እንዴት ነው የምትሄዱት እንደዚያ አይነት ስራ ሰርቶ በማለት ለለምለምም ሲነግራት እኔ ባዘንኩበት ጊዜያትና ወላጆችን ባጣሁበት ጊዜ ማንም አጠገቤ ሰው አልነበረም ነበረ ያንን ጊዜ ያሳለፈ ነው ሰው የሚረዳው ብላ ለባለቤቷ ለኤላ ስትነግረው በሷ ሀሳብ አይዞሽ እሺ እኔም እሄዳለሁ ብሏት በሀሳቧ ይስማማ። ፍቅር ተንኮለኛዋ አደይን እየተጣራች ትገኛለች። ተጋድማ ቀረች እኮ ተኝታ ቀረች እያለች ስትጮህም ዴቭ የለችም እሷ ኤላ ጋር ሄዳለች። እዚህ ቤት ማንም እሷን የሚፈልግ ሰው ቢመጣ ምንም ምላሽ እንዳትሰጪ ብሎ ለሷ ይነግራታል። ለምንድነው እየሄደችው አንድነትስ ይዛ ቋና አትሄድም ነበር ወይ ስትልም ለሱ መልሳለታለች። እንግዲህ የተፈጠረውን ነገር በዝርዝም ለሷ ባያስረዳትም እሷን የሚፈልግ ሰው ቢመጣ ምንም አይነት ምላሽ እንዳትሰጭ ብሎ ያስጠነቅቃታል። ለእናቷ ስልክ እደውላ የቤት ስራ እኔ ነኝ የምሰራው አደይም ስራውን ጥለው ኤላ ጋር ሄዳለች ብላ ለእናቷ ስታወራ ባርኮቴ ድንገት እየመጣና ምን እያልሽ ነው ለእማዬ አንቺ ፍቅር ብሎ ይደርስባታል። እያወራች የነበረችውን ስልክም ታቋርጥና የተፈጠረውን እንዲሁም ደግሞ እኔ የቤት ስራ በዝቶብኛል፣ እጄን ተመልከት፣ ወገቤንም አሞኛል፣ አደይ ደግሞ ኤላ ጋር ነው ያለችው እዛ ሄዳለች ስትልም ለባርኮት ነግሯለች። እንዴት እንደዛ ሊሆን ቻለ ለምንስ ሄደች ብሎ እሱም ይጠይቃታል። በቃ እዛ ሄዳለች እኔ ስራ ልሞት ነው በማለት ለሱ ታስረዳዋለች። በጣም ይናደዳል። ሁሉም ተሰብስበው ናኦልን ለማጽናናት ሄደው እሱን እግዚአብሔር ያጽናህ አይዞህ እያሉት ነበርና ንጉሱ አደይ አይዞሽ ተጫዋች ብሎ ለአደይ ሲናገር አረ አታዋርደኝ ብሎ ደመቀ ለንጉሱ ይነግሯል። ድሮም አልሄድም ብዬ ነበር አንተነህ በግድ ካልመጣህ ብለህ ያልከኝ ብሎም ለደመቀ ይመልስለታል።
ዴቭ ደግሞ ሊዲያ ተደግፈው ናኦልን ነበርና በስርዓት ቁጭ ብለሽ ተቀመጪ፣ ምንድነው እንደዚህ እሱ ጋር እየተለጠፍሽ ብሎ ለሷ ይነግራታል። በቃ አንቺ አገኘሹ ሰው ጋር ልጥፍ ማለት ነው አይሊዱ በማለትም ናኦል ኤላ ደግሞ ለሷ ይነግራታል። አደይ እዚህ መቆየት ትችያለሽ ብሎ ኤላ ለአደይ ሲነግራት ዴቭ ደግሞ አንተ ቤት መሆን አልፈለግህ እንደሆነ እንጂ እሷ በጭራሽ እዚህ አትሆንም ብሎ ለኤላ ሲመልስለት እንደዛ ማለቴ አይደለም፣ ለሁሉም ነገር እዚህ ቅርብ ነው፣ ናኦል ጋር መሆን ትችያለሽ ማለቴ ነው ብሎ ለሱ ሲመልስለት በጭራሽ እዚህ እሷ አትቀመጥም በማለትም ለሱ ይመልስለታል። እኔ እዚህ ቤት አልቆይም ስትል እሷ አደይም ትመልስላቸዋለች። ባርኮቴ ስልክ እየደውልላትና ለቤዛ መታሃል እንዴ ባርኮቴም ስትል ለእሱ ትመልሳለች። በቃ ይቅርታ መሄዴ ነው ብላ ስትሰናበታቸው ባትመጪ ይሻልሽ ነበር ብላ ለምለም ደግሞ ለቤዛ ስትመልስላት አንቺን ማን አናገረሽ ብላ ተቆናድፋ ጥላቸው ትወጣለች። እሷን ካናገረ በኋላ ባርኮት ክላሱ እንደተኛ ቤዛ ወደ እሱ ጋር ትገባና የተፈጠረውን ነገርና እንዲሁም ለሷ ችላ እንዳላት የሚያስፈልጋትንም ገንዘብ ነገር እንዳላሟላላት ተነግረዋለች። እኔ እየሰራሁ አይደለም ወይ ብሎ እንዴት አርጌ አንቺንስ ጣል ጣል አደርግሻለሁ እያለ ለሷ ነግሯት ነበር። ሁለቱም እንግዲህ ክላስ እየተመካከሩ ነበር። ሁሉም ከለቅሶ ቤት እንደተመለሱ ዴቭ ደግሞ ሳያንኳኳም ወደዛ ክላስ እንደገባ ሁለቱ አፍረው ነበር። ይቅርታ ሳላንኳኳ ስለገባሁኝ ብሎ ተመልሶ ዴቭ ሲወጣ እዚህ ቤት ያሉት ሁሉም ስርዓት የላቸውም ስትልም ቤዛ መልሳለች። እንደዚያ አይባልም ብሎ ደግሞ ለቤዛ ባርኮቴ መልሶላታል። አደይ ኪችን እንደነበረች ዴቭ ወደ እሷ ጋር ገብቶ አሁንም የፍቅር ጥያቄውን አንስቶባት እሷ ደግሞ እኔ ብዙ ችግር ያለብኝ ሰው ነኝም ስትል ለሱ መልሳለታለች። እንዴ እየናፈቅሽ ነው ግን ታውቆሻል ወይ እኔ ባንቺ ፍቅር እኮ በጣም ተጨነኩኝም እያለ ለሷ እያስረዳት ነው። እሷ ካለችበት ጭንቀት ውስጥ ስለነበረች ያንን ነገር ደግሞ እያስረዳችው ነው። በቃ እኔና አንቺ ብቻ የምንኖርበት ለምን አንጠፋም አንሄድም ሲልም ለአደይ እየነግራታል። እንዴት ነው እንደዚህ የምናደርገው ቤተሰቦቻችንስ ብላ ለዴቭ ትመልስለታለች። ፍቅር ተንኮለኛዋ እየጮኸች አደይ አደይ እያለይ ወደዛ ወደ ኪችን ስትገባ ዴቭን አብራ ታገኘዋለች። ለምንድን ነው እንደዚህ የምትጮህ ብሎ እሱ ደግሞ ሲነግራት አንተ እኮ እዚህ መኖርክን አላወቅኩም ነበር ብላ ለዴቭ ትመልስለታል። ምን ያንከረፍፍሻል የሁላችንም ክላስ እንድታጸጅም ስትል ለአደይ ስትነግራት ክላስሽን እንኳን አታጸጅም ወይ ብሎ ኮስተር ብሎ ይነግራታል። አደይ ስላለች ነው እንጂ እኔ መስራት የማልችል እንዳልመስልህ ዴቭዬ ብላ ለዴቭ ትመልስለታለች። ዴቭም በጣም ይናደድና ከዛ ከኪችን አደይ ካለችበት ጥሎ ይወጣል። ቆይ ምን ብታስነኪው ነው ዴቭ ካንቺ ጋር አልጠፋ ያለው ብላ ለአደይ ትነግራታለች። እኔ ምን አስነካዋለሁ አንቺ ራስሽ አትመልሽለትም ወይ አትነግሪውም ወይ ስትል ለሷ ትመልስላታለች። አሁንም ታስጠነቅቃትና ወደ ሳሎን ትቀመጣለች። ሊዲያ ቀበጧ ደግሞ መንገድ ላይ ከለቅሶ ከደረሱ እሱን ካጽናኑት በኋላ ሁሉም እንደቆሙ እሷ ከናኦል ጋር ለማውራት ፈልጋ ነበር። ወንድሟ ደግሞ በጣም ተናዶ ኮስተር ባለ እይታ እያያት ነበር። በሌላ ቀን እናወራለን እመጣለሁኝ ወንድምሽ አሁን እንዴት እንደሚያይኝ በጣም ይገርማል ብሎ ለሷ ይነግራታል። አንቺ ሊዱ ነይ ብሎ ኮስተር ብሎ ወንድሟ ሲጠራት ወደ እነሱ ጋር ስትሄድ ሁለተኛ ከዚህ ልጅ ጋር እንዳለሽ ብሎ ለሷ ያስጠነቀቃትና ጥሏት ይሄዳል። ምን አድርጊ ነው የሚለኝ ብላ እሷም ተከትላቸው ትሄዳለች። ኤላና ለምለም እንደተቀመጡ ኤላ በሀሳብ ጭልጥ ብሎ እሷን እያሰበ ነበር። ስለምን እያሰብክ ነው ብላ ትነግረዋለች። ስለ ሊዱ ብሎ ይነግራታል። እሷ የዋህና በጣም ጥሩ ልጅ ስለሆነች ከናኦል ጋር ሳያት ቅድም እንዳይጎዳት
እኔና ሊዱ ምንም አይነት ግንኙነት ሊኖረን አይችልም። ደግሞ እኮ የዴቭ እህት ናት። እንዴት እንደዚህ ታስቢያለሽ? ይህ የምትቀኒውን ነገር ብትታይ ጥሩ ነው ብሎም ለለምለም መክሯታል። እነሱማ ተያይዘው ነበረም ስትል ለሱ መልሳለታለች። ቤዛ ለምን ገንዘብ እንደፈለገችና ዋሽታም ሊሆን ይችላል ብላ ለኤላ ስትነግረው እንዴት ልትዋሽ ቻለች ብሎ ለሷ ይመልስላታል። እውነቱን ማጣራትና ሄደን እሷን መጠየቅና ገንዘቡን ለምን እንደፈለገችው ማወቅ አለብን። እውነቱን ስትነግረን ነው ገንዘቡን መስጠት ያለብን ስትል ለሱ ትነግሯለች። በሐሳቧ ይስማማና ወደዛ ቤት ሄደው ገንዘቡን ለምን እንደፈለገችው ስትጠየቅ ማን ገንዘብ ጠየቀሽ? አንቺ ነሽ ወይ ለኔ ገንዘብ የምታበድሩም ብላ ለለምለም ትመልስላታለች። ሊዲያ ድንገት ትገባና አደይን ውጭ ላይ ሰው እየጠበቃት ነው እየፈለጋት ነው ስትል ለእነሱ ስትናገር ዴቭ በጣም ይደነግጥና ማን ነው እነማን ናቸው እዚህ መሆኗን ተናግረሻሉ ብሎ ለሊዲያ ይነግራታል። እንግዲህ በዛሬው ክፍል ላይ የቤዛ መንጦልጦል እንደቀጠለ ነው። የፍቅርም መቃጠል እንደቀጠለ ነው ማለቴ ነው። ለምለም ደግሞ እውነቱን ሳይታወቅ ምንም ገንዘብ ልንሰጣት አይገባም ስትል ለባለቤቷ ለኤላ ነግረዋለች ማለት ነው። ናኦልንም ሄደው አጽናንተውታል። ሁሉም ይቅር ብለውታል። በጣም ደስ ይላል። ደመቀና ንጉሱም ሳይቀሩ ማለት ነው። እንግዲህ የዛሬው ቪዲዮ ቤተሰብ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ በያላችሁበት ሰላም ቆዩ። ባይ ባይ።